ይህንን ቪዲዮ የከፈታችሁት በህይወታችሁ ላይ አንድ ትልቅ ለውጥ ፈልጋችሁ እንደሆነ አውቃለሁ። ግን እውነቱን ልንገራችሁ፣ አብዛኞቻችሁ ነገ ትተውታላችሁ። ለምን መሰላችሁ? ለውጥ የምትፈልጉት በጉልበት እንጂ በስልት ስላልሆነ ነው። ዛሬ እኔና እናንተ የምንጀምረው የ7 ቀን ቻሌንጅ ዝም ብሎ ወሬ አይደለም። ይህ በተግባር የምናየው ለውጥ ነው። ብዙዎቻችሁ እድል የለኝም ሰነፍ ነኝ ትላላችሁ። እውነታው ግን አእምሯችሁ በዲጂታል ጫጫታና በውሸት ስለተሞላ እውነተኛ ስኬትን ማየት ተስኖታል። በሚቀጥሉት 7 ቀናት ውስጥ ይህንን ያላችሁበትን ችግር እናስወግደዋለን። ከኛ ጋር ለመቀላቀል አሁኑኑ ኮሜንት ላይ ተቀብያለሁ ብላችሁ ጻፉ። አሁን የምትጽፉት ቃል መግቢያ ብቻ ሳይሆን ለራሳችሁ የገባችሁት ቃልም ጭምር ነው። ብዙዎች ቻሌንጅ ሲያዘጋጁ ሞቲቬሽን ላይ ያተኩራሉ። ነገር ግን በ2026 የኒውሮ ሳይንስ ጥናቶች እንደሚያሳዩት ለውጥ የሚመጣው በሞቲቬሽን ሳይሆን በትናንሽ ልማዶች ነው። ይህ ማለት በሚቀጥሉት 7 ቀናት የምናደርገው ትልልቅ ነገሮች ሳይሆን አእምሯችንን የምናታለልበት ትናንሽ ስልቶችን ነው። አሁን ማድረግ ያለባችሁ መጀመሪያ ሙሉ ቪዲዮን እዩት። ከዛ ቀን 1 ብላችሁ በነጋታው ቻሌንጁን ጀምሩ። ከዛ እዚህ ቪዲዮ ላይ እየተመለሳችሁ ቀን 1፣ ቀን 2 እስከ 7 ድረስ ማድረግ ያለባችሁ ሁሉም ተቀምጧል። እሱን ተጠቅማችሁ እያንዳንዱን ነገር ተግብሩት። ይህ ቻሌንጅ በ7 ቀን ውስጥ እናንተ ላይ ምንም ለውጥ ካላመጣላችሁ መታችሁ እኔን መውቀስ ትችላላችሁ። አሁን የመጀመሪያው ቀን ላይ ምን ማድረግ እንዳለባችሁ ላሳያችሁ። ቀን 1 የአእምሮ ጾም ነው። ቀን 1 የሚጀምረው ከአንድ ከባድ ውሳኔ ጋር ነው። እሱም ዲጂታል ጾም ነው። ለምን ቀን 1 ላይ ያደረግነው? ምክንያቱም አእምሯችሁ አሁን በሰከንድ ውስጥ በሚቀያየሩ መረጃዎች፣ በውሸት፣ በደስታዎችና በሌሎች ሰዎች ስኬት ጫጫታ ተሞልቷል። ቲክቶክ ወይም ሾርት ስታዩ አእምሯችሁ ዶፓሚን የተባለውን የደስታ ሆርሞን በከፍተኛ ሁኔታ ያመነጫል። ይህ ደግሞ እውነተኛን የሚለፋበትን ስኬት እንድትጠሉ ያደርጋችኋል። ዛሬ ለ24 ሰዓት ከዚህ ጫጫታ ትወጣላችሁ። ስልካችሁን ለስራና ለትምህርት ካልሆነ በስተቀር አትንኩት። ይህንን ስታደርጉ መጀመሪያ ላይ ጭንቀት፣ መሰላቸትና ፍርሃት ሊሰማችሁ ይችላል። ያ ስሜት ግን አእምሯችሁ ማገገም መጀመሩ የሚያሳይ ትልቅ ምልክት ነው። ይህንን ጾም ስታደርጉ አእምሯችሁ ማመጽ ይጀምራል። አንድ ጊዜ ብቻ ልይ ይላችኋል። ያንን ድምጽ ማሸነፍ ስትጀምሩ ነው እውነተኛ ለውጥ የሚመጣው። ዛሬ ቀን 1 ላይ አእምሯችሁ ባዶ እንዲሆን እንፈልጋለን። ባዶ ሲሆን ነው አዲስ ትልቅ ሐሳብ የሚመጣው። ይህ ቀን ራሳችሁን የምትፈትኑበት ቀን ነው። እዚህ ጋር ካልጠነከራችሁ ቀን 2 ለመድረስ አትችሉም። ለውጥ የሚፈልግ ሰው መስዋዕትነት መክፈል አለበት። የእናንተ መስዋዕትነት ደግሞ ዛሬ ያንን አላስፈላጊ የዲጂታል ሱስ መተው ነው። ከዲጂታል ጾም ቀጥሎ ዛሬ ቀን 1 ላይ የምታደርጉት ሌላኛው ወሳኙ ስራ ዝምታን መለማመድ ነው። ያን ቀን ቢያንስ ለ30 ደቂቃ ብቻችሁን ጸጥ ባለ ቦታ ተቀመጡ። ምንም ሙዚቃ፣ ምንም መጽሐፍ፣ ምንም የሚረብሽ ድምጽ አይኖር። ብዙዎቻችን ራሳችንን እንፈራለን። ለዛ ነው ሁል ጊዜ ጫጫታ የምንፈልገው። ነገር ግን ትልቁ የህይወት ምስጢር የሚነገራችሁ በዝምታ ውስጥ ነው። በዚህ 30 ደቂቃ ውስጥ ውስጣችሁን የሚነግራችሁን አድምጡ። የቆዩ ቁስሎች፣ ያልተመለሱ ጥያቄዎችና ፍርሃቶች ወደ ላይ መውጣት ይጀምራሉ። አትሽሿቸው፣ ተጋፈጧቸው። ይህ ዝምታ አእምሯችሁ እንዲረጋጋና ለሚቀጥሉት ቀናት እንዲዘጋጅ ያደርጓል። በዝምታ ውስጥ ነው ማንነታችሁ የሚገለጸው። ቀን 1 ላይ ራሳችሁን አግኙ። የምትፈልጉት ምንድን ነው? የት መድረስ ትፈልጋላችሁ? ለምን እስካሁን አልደረሳችሁም? እነዚህን ጥያቄዎች በዝምታ ውስጥ ለራሳችሁ ጠይቁ። ይህ ተግባር አእምሯችሁን ከጭንቀት ያጸዳዋል። ከዚያም አንድ ወረቀት አዘጋጁና የምትጠሏቸውን 3 ልማዶች ጽፋችሁ በእሳት አቃጥሏቸው። ይህ ምሳሌያዊ ተግባር ያ የድሮ ማንነቴን ዛሬ አብቅቷል የሚል ኃይለኛ መልእክት ለአእምሯችሁ ያስተላልፋል። እንግዲህ ቀን 1 ይህንን ይመስላል። ይህ ቀን የሌሎቹ 6 ቀናት በር ነው። ዛሬ የነገርኳችሁን የአእምሮ ጾምና ዝምታ ይህንን ቪዲዮ ካያችሁበት ቀን በነጋታው ጀምሩ። ይህንን ቀን በድል ካጠናቀቃችሁ በሚቀጥሉት ቀናት የሚጠብቃችሁ ተግባራት ህይወታችሁን ወደማታምኑት ከፍታ ይወስድላችኋል። ይህንን ቻሌንጅ ትራክ የምታደርጉበት PDF ከፈልጋችሁ ቴሌግራም ቻናላችን ላይ በነጻ አስቀምጬላችኋለሁ። ቀን 2 የማለዳው ድል። እንኳን ሁለተኛው ቀን ላይ በሰላም መጣችሁ። ትላንት ቀን 1 ላይ ያደረጋችሁት የአእምሮ ጾምና የዝምታ ልምምድ አእምሯችሁን ለዛሬው ትልቅ ጦርነት አዘጋጅቶታል። ዛሬ የምንነጋገረው ስለ አንድ ወሳኝና ህይወት ቀያሪ ምስጢር ነው። እሱም ቀኑን ካሸነፍክ ህይወትን ታሸንፋለህ የሚለው መርህ ነው። ብዙዎቻችሁ ጠዋት ስትነሱ መጀመሪያ ስራችሁ ምንድን ነው? እንደ ማንኛውም ተራ ሰው ስልካችሁን አንስታችሁ የሌሎችን ሰዎች ፎቶ፣ ቪዲዮ ወይም መጥፎ ዜና መመልከት? ይህንን የምታደርጉ ከሆነ ገና ቀኑ ሳይጀምር አእምሯችሁን ለሌሎች ሰዎች መረጃና ስሜት አሳልፋችሁ ሰጣችኋል ማለት ነው። ዛሬ ቀን 2 ይህንን ነገር እናስተካክላለን።
ዛሬ የምንማረው ማለዳን እንዴት መቆጣጠር እንዳለብንና የራሳችሁ ቀን ላይ ጌታ መሆን የምትችሉበትን ስልት ነው። ቀን 2 የሚጀምረው ከእንቅልፍ አነሳሳችሁ ላይ ነው። ዛሬ ሁላችሁም ከጠዋቱ 11 ሰዓት ወይም 12 ሰዓት ላይ እንድትነሱ ፈልጋለሁ። ለምን? ምክንያቱም ዓለም ገና በዝምታ ውስጥ እያለች እናንተ በጠዋት መነሳታችሁ በውስጣችሁ እኔ ከሌሎች ቀደም ያለው የሚል ትልቅ ስነ ልቦናዊ ኮንፊደንስ ይሰጣችኋል። ስትነሱ የመጀመሪያው ተግባራችሁና የመጀመሪያው ድላችሁ አልጋችሁን ማስተካከል ይሁን። ቆይ እዚህ ጋር ይህ ቀላል ወይም ለህፃናት የሚተው ስራ ሊመስላችሁ ይችላል። ነገር ግን ለአይምሯችሁ እኔ ስርዓት ያለው ህይወቱን የሚቆጣጠርና ትንሽ ድሎችን ማከማቸት የጀመርኩ ሰው ነኝ የሚል መልእክትን ያስተላልፋል። ትናንሽ ስኬቶችን ማከማቸት ያልቻለ ሰው ትልቁን ህይወቱን ሊቀይር አይችልም። ዛሬ ይህንን የመጀመሪያው ድል ተቀዳጁ። አሁን ደግሞ አልጋችሁን ካስተካከላችሁ በኋላ ለ20 ደቂቃ ያህል ከራስ ጋር ዝም ብለህ ተቀመጥ። ስልክህን አትንካ፣ ሙዚቃ አትክፈት። በዚህ 20 ደቂቃ ውስጥ ለቀኑ የምታባክናቸውን 3 ዋና ዋና ግቦች በዝርዝር አስብ። ይህ ቪዥዋላይዜሽን ይባላል። እያንዳንዱ ግብ ስታሳካ የሚሰማ ደስታ አሁኑን ይሰማ። አእምሯችሁ በእውነት የሆነውን ነገርና በምናብ ያሰባችሁትን ነገር መለየት አይችልም። ስለዚህ ዛሬ ጠዋት ስኬታማ መሆናችሁ ለአእምሯችሁ ንገሩት። የጠዋት ልማድ እንዴት የሰውን ልጅ ምርታማነት በከፍተኛ ሁኔታ እንደሚጨምርና ለምን ታላላቅ የዓለም ቢሊዮነሮች ይህንን ሰዓት እንደማይተውት ሳይንሳዊ መረጃዎችን ልንገራችሁ። እስካሁን አብራችሁኝ ያላችሁ ለውጥ ፈላጊዎች ኮመንት ላይ ቀን 2 ብላችሁ ጻፉ። ይህንን ስትጽፉ ለራሳችሁ እውቅና እየሰጣችሁ ነው። ቀን 2 ላይ አእምሯችሁ ትላንት ሰርተናል፣ ዛሬ ትንሽ ረፍት ብናደርግስ ብሎ ሊያባብላችሁ ይሞክራል። ይህ የአሮጌው ማንነታችሁ ድምጽ ነው። እኛ ግን እዚህ የመጣነው አዲሱንና ጠንካራውን ማንነት ለመገንባት ነው። ማለዳ ላይ የምታደርጉት ጸጥታ፣ የምትወስዱትን ትንፋሽና የምታደርጉት ዝግጅት ለቀኑ ሙሉ ጉልበት ይሆናችኋል። ብዙ ሰው ቀኑን የሚጀምረው በመሯሯጥና በጭንቀት ነው። እናንተ ግን ቀኑን የምትጀምሩት በሰላምና በድል ነው። በቀን 2 መጨረሻ ላይ እንድታደርጉት የምፈልገው ሌላ ወሳኙ ስራ የቀን እቅዳችሁን በወረቀት ላይ ማስፈር ነው። አእምሯችሁ ሐሳብ ማመንጫ እንጂ ሐሳብ ማከማቻ አይደለም። ግባችሁን ስትጽፉ ከጭንቅላታችሁ ወደ ተግባር እየቀየራችሁት ነው። ዛሬ ቀን 2ን በድል ለማጠናቀቅ እነዚህን 3 ነገሮችን አድርጉ። በጠዋት ተነሱ፣ አልጋችሁን አንጥፉና ለቀኑ የምትፈልጉትን 3 ግቦች ጻፉ። ይህንን ካደረጋችሁ እናንተ ከ90% በላይ የሚሆነውን ተራ ህዝብ ቀድማችኋል። ቀን 3 አካላዊ መነቃቃት። እንኳን ወደ 3ኛው ቀን በሰላም መጣችሁ። ዛሬ እጅግ ወሳኝ ቀን ነው። ቀን 1 አይምሯችሁን አጽድታችኋል። ቀን 2 ላይ ማለዳችሁን ቀናችሁን ተቆጣጥራችኋል። ዛሬ ቀን 3 ላይ የምንነጋገረው ስለ ቤተ መቅደሳችሁ ወይም ስለ ሰውነታችሁ ነው። ብዙዎቻችሁ አእምሯችሁ እንዲሰራ ውጤታማ እንድትሆኑና ህይወታችሁ እንዲቀየር ትመኛላችሁ። ነገር ግን አንድ ትልቅ እውነት ዘንግታችሁታል። ደካማ አካል ጠንካራ አእምሮ ሊሸከም አይችልም። ዛሬ ቀን 3 ላይ ሰውነታችንን የምናስገዛበት ቀን ነው። ሁላችሁም ቢያንስ ለ30 ደቂቃ ያህል ላብ እስኪወጣችሁ ድረስ እንድትንቀሳቀሱ ፈልጋለሁ። የግድ ጂም መሄድ ወይም ከባድ መሳሪያዎች አያስፈልጓችሁ። በቤታችሁ ውስጥ፣ በክፍላችሁ ውስጥ ወይም ሜዳ ላይ መሮጥ ትችላላችሁ። ዋናው ቁም ነገር መቃወምን መፍጠር ነው። ሰውነታችሁ ደክሞኛል ዛሬ ቅርብኝ ሲላችሁ አይሆንም ትሰራለህ ብላችሁ ስታዙት በአእምሯችሁ ውስጥ ዲሲፕሊን ወይም ራስን መግዛት የሚባለው ጡንቻ መገንባት ይጀምራል። ቆይ እስካሁን አብራችሁኝ ያላችሁ ጀግኖች ማለትም እስከ ቀን 3 ድረስ ከቆያችሁ በ3ኛው ቀን እዚህ ቪዲዮ ስር መታችሁ ኮሜንት ላይ ቀን 3 አላቆምም ብላችሁ ጻፉ። ለምን መሰላችሁ? ቀን 3 ላይ አብዛኛው ሰው መታከት ይጀምራል። የመጀመሪያው መነቃቃት አልቆ እውነተኛ ስራ የሚጀመርበት ቀን ዛሬ ነው። ስፖርት ስትሰሩ አእምሯችሁ ኢንዶርፊንስ እና ዶፓሚን የተባሉትን ሆርሞኖች ያመነጫል። ይህ ደግሞ በራስ መተማመን ስሜታችሁን በከፍተኛ ሁኔታ ይጨምረዋል። ዛሬ ስፖርት ሰርታችሁ ስትጨርሱ ሌላ አንድ ከባድ ተግባር ትፈጽማላችሁ። እሱም በቀዝቃዛ ውሃ መታጠብ ነው። አውቃለሁ ይህ የሚከብድ ይመስላል። ነገር ግን ቀዝቃዛ ውሃ የፍርሃት ስሜታችሁን ይገለዋል፣ የደም ዝውውራችሁን ያፋጠነዋል፣ ሙሉ ቀን ንቁ እንድትሆኑ ያደርጋል። ይህ ኮንፈርት ዞን ወይም ብቾታችሁን ሰብራችሁ የምትወጡበት ትልቁ መንገድ ነው። ቀን 4 የእውቀት ረሃብ። እንኳን ወደ 4ኛው ቀን በሰላም መጣችሁ። እንኳን ደስ አላችሁ። አሁን ግማሽ መንገዱን አጠናቃችኋል። ባለፉት 3 ቀናት አእምሯችሁን አጽድታችኋል፣ ማለዳችሁን ተቆጣጥራችኋል እና ሰውነታችሁን አስገዝታችኋል። ዛሬ ቀን 4 ላይ የምንነጋገረው ስለ እውቀት ነው። ብዙዎቻችሁ ህይወታችሁን መቀየር ትፈልጋላችሁ፣ ነገር ግን አእምሯችሁን የምትመግቡት በቆሻሻ መረጃ ነው። አእምሯችሁ ልክ እንደ ሆዳችሁ ነው። የምትመግቡት መጥፎ መረጃ ከሆነ ህይወታችሁ መጥፎና የታመመ ይሆናል። ዛሬ ቀን 4 ላይ የእውቀት ረሃብ የምንፈጥርበት ቀን ነው።
ዛሬ የምንማረው መረጃን ከመሰብሰብ ባለፈ እንዴት ወደ ጥልቅ ዕውቀትና ወደ ተግባር እንደምንቀይረው ነው። ዛሬ ቀን 4 ሁላችሁም ቢያንስ ለ1 ሰዓት ያህል ጥልቅ ትኩረት ወይም ዲፕ ወርክ እንድታደርጉ ፈልጋለሁ። በዚህ 1 ሰዓት ውስጥ ስልካችሁ መጥፋት አለበት። ምንም የሚረብሽ ድምጽ ሊኖር አይገባም። ቢያንስ 20 ገጽ ጠቃሚ መጽሐፍ አንብቡ ወይም ህይወታችሁን የሚቀይር አዲስ ክህሎት በጥልቀት ተለማመዱ። ቆይ እኔ ማንበብ አልወድም ወይም ትኩረት ማድረግ ይከብደኛል የምትሉ ካላችሁ በትክክል ችግራችሁ እዚህ ጋር ነው። አሁን ባለንበት ዓለም ውስጥ ትልቁ ሀብት ትኩረት ማድረግ መቻል ነው። አብዛኛው ሰው ትኩረቱ በየሰከንዱ በሚቀያየርበት አጫጭር ቪዲዮዎች ተበትኗል። እናንተ ግን ዛሬ ለ1 ሰዓት በአንድ ነገር ላይ ብቻ ማተኮር ከቻላችሁ በአእምሮ ውስጥ ሱፐር ፓወር እየገነባችሁ መሆኑን ወቁ። ዕውቀት ዝም ብሎ መረጃ አይደለም። ዕውቀት ማለት ያነበብከውን ወይም የተማርከውን ነገር በተግባር መተርጎም መቻል ነው። ዛሬ ያነበባችሁትን ወይም የተማራችሁትን አንድ ቁልፍ ነጥብ ለሌላ ሰው አስረዱ። ለጓደኞቻችሁ፣ ለቤተሰባችሁ ወይም ለራሳችሁ በመስታወት ፊት ቆማችሁ ንገሩት። አንድን ነገር ለሌላ ሰው ማስረዳት ስትችሉ ነው ዕውቀቱ የእናንተ የሚሆነው። እስካሁን አብራችሁኝ ያላችሁ ጀግኖች ኮመንት ላይ እማራለሁ ብላችሁ ጻፉ። ይህንን ስትጽፉ አእምሯችሁ አዲስ ነገር ለመቀበል ዝግጁ መሆኑን እያረጋገጣችሁ ነው። ዛሬ ቀን 4ን በድል ለማጠናቀቅ እነዚህን 3 ነገሮች አድርጉ። ለ1 ሰዓት ያለምንም ማቋረጥ አዲስ ነገር ተማሩ ወይም አንብቡ። የተማራችሁትን ለሌላ ሰው አስረዱና ለቀጣዩ ቀን የምታደርጉትን ነገር አሁኑኑ መርጣችሁ አስቀምጡ። ዕውቀት ያለ ተግባር ባዶ ነው። ተግባር ደግሞ ያለ ዕውቀት እውር ነው። ዛሬ ሁለቱንም አስተሳስሩ። ቀን 5 የምስጋና ኃይል። እንኳን ወደ 5ኛው ቀን በሰላም መጣችሁ። አሁን ወደ መጨረሻው ምዕራፍ እየተቃረብን ነው። ባለፉት 4 ቀናት አእምሯችሁን አጽድታችኋል፣ ማለዳችሁን ተቆጣጥራችኋል፣ ሰውነታችሁን አስገዝታችኋል እና ዕውቀትንም መግባችሁታል። ዛሬ ቀን 5 ላይ የምንነጋገረው አንድ እጅግ ጥልቅና ኃይለኛ ስሜት ነው። እሱም ምስጋና ይባላል። ብዙዎቻችሁ ስኬት የምትፈልጉት ሁልጊዜ በሌላችሁ ነገር ላይ በማተኮር ነው። ያ ቢኖረኝ ይሄ ቢኖረኝ እያላችሁ ትጨነቃላችሁ። ነገር ግን እውነተኛው የሀብት ሚስጥር የሚጀምረው ካለ ነገር ላይ ስታመሰግን ነው። ዛሬ ቀን 5 ላይ ሁላችሁም አንድ ወሳኝ ተግባር እንድትፈጽሙ ፈልጋለሁ። ዛሬ ስለ ህይወታችሁ የምታመሰግኑባቸው 10 ዋና ዋና ነገሮች በዝርዝር አስቡ። ጤናችሁ፣ ቤተሰባችሁ፣ አሁን የምትተነፍሱት ትንፋሽ፣ ያላችሁ መጠለያ፣ እነዚህም ሁሉ ለብዙዎች ትልቅ ህልም የሆኑ ነገሮች ናቸው። እዚህ ጋር ምንም የለኝም የማመሰግንበት ምክንያት የለም የምትሉ ካላችሁ ትልቁ ስህተታችሁ እዚህ ጋር ነው። ምስጋና በአእምሯችሁ ውስጥ ኮርቲሶል የተባለው የጭንቀት ሆርሞን ይቀንሰዋል። ምስጋና በአእምሮ ውስጥ እኔ ባለጸጋ ነኝ የሚል መልእክት ያስተላልፋል። አእምሮ ደግሞ ላመነበት ነገር ተግባራዊ ምላሽ ይሰጣል። ዛሬ ሌላ አንድ ትልቅ ድርጊት እንድትፈጽሙ ፈልጋለሁ። ለአንድ ለምትወዱት ሰው፣ ለጓደኞቻችሁ ወይም ለቤተሰባችሁ ደውሉ ወይም መልእክት ጻፉላቸው። አመሰግናለሁ በሏቸው። ለምን እንደምታመሰግኗቸው ንገሯቸው። ይህ ቀላል ተግባር በውስጣችሁ የሚፈጠረው የደስታና የሰላም ስሜት ከማንኛውም ቁሳዊ ሀብት በላይ ነው። እስካሁን አብራችሁኝ ያላችሁ ጀግኖች ኮመንት ላይ አመሰግናለሁ ብላችሁ ጻፉ። ይህን ስትጽፉ ለፈጣሪ፣ ለህይወትና ለራሳችሁ ዕውቅና እየሰጣችሁ ነው። ምስጋና ልብን ይከፍታል። ክፍት ልብ ደግሞ አዳዲስ እድሎችን ይቀበላል። ዛሬ ቀን 5 ላይ በውስጣችሁ ያለውን ትልቅ ሀብት የምታገኙበት ቀን ነው። ይህ ቀንን በድል ለማጠናቀቅ እነዚህን 3 ነገሮችን አድርጉ። 10 የምታመሰግኑባቸውን ነገሮች ዘርዝሩ። ለአንድ ሰው የምስጋና መልእክት ላኩ እና ዛሬ ከመተኛታችሁ በፊት ስለ ቀኑ መልካም ነገሮችን አስቡ። ምስጋና አእምሯችሁን ከጭንቀት ያድነዋል። ይህ ቀን የእናንተ የውስጥ ብርሃን ቀን ነው። ዛሬውኑ ልባችሁን ክፈቱት፣ ምክንያቱም ትልቁ ሀብት ያለው በምትሰጡት ምስጋና ውስጥ ነው። ቀን 6 የመጽናት ፈተና። እንኳን ወደ 6ኛው ቀን በሰላም መጣችሁ። ዛሬ እጅግ ከባዱና ወሳኙ ቀን ደርሰናል። ዛሬ የምንነጋገረው ስለ መጽናት ወይም ስለ ኮንሲስተንሲ ነው። ብዙዎቻችሁ 5 ቀን ሙሉ በርትታችኋል፣ ለውጦችን አይታችኋል። ነገር ግን ዛሬ አእምሯችሁ አንድ መርዛማ ድምጽ በውስጣችሁ ያሰማችኋል። 5 ቀን ሰርተሃል፣ ዛሬ ትንሽ እረፍት ብታደርግስ፣ ዛሬ ባትሰራ ምን ይጎልሃል የሚሉ ሰበቦችን ያመጣሉ። እዚህ ጋር ነው ትልቁ ስህተት የሚፈጠረው። አብዛኛው ሰው ስኬት ደጃፉ ደርሶ የሚመለሰው በዚህ ቀን ነው። ዛሬ ቀን 6 ላይ የምንማረው ሰነፍ ማንነታችንን እንዴት አሸንፈን እስከ መጨረሻው መቆም እንደምንችል ነው። ጀግንነት የሚለካው ስሜትህ ጥሩ በሆነበት ቀን ሳይሆን ድካም ሲሰማህና አእምሮ ይበቃሃል ሲል በወሰድከው እርምጃ ነው። ዛሬ ቀን 6 የባህሪ ግንባታ ቀን ነው። ዛሬ በጣም የደከማችሁ ቢሆን ከትላንቱ በበለጠ በጥንካሬ ስራችሁን እንድትሰሩ ፈልጋለሁ። ለምን መሰላችሁ? ጽናት ከችሎታ በላይ ዋጋ አለው። ብዙ ጎበዝ ሰዎች የማይሳካላቸው ስለማይጸኑ ነው። አንተ ግን ዛሬ ካልወደቅ ነገ ማንም ሊጥል አይችልም። እስካሁን አብራችሁኝ ያላችሁ ሰዎች ኮመንት ላይ አልቆምም ብላችሁ ጻፉ።
ይህ ቃል መግቢያችሁ ብቻ ሳይሆን በውስጣችሁ ስላለው ሰነፍ ማንነት የምትሰጡት መልስ ነው። ዛሬ ቀን 6 ላይ የምታደርጉት እያንዳንዱን እንቅስቃሴ እኔ ለማንምና ለማንኛውም ነገር አልሸነፍም የሚል መልእክት ለህይወታችሁ ያስተላልፋል። ይህንን ቀን በድል ለማጠናቀቅ እነዚህን 3 ነገሮችን አድርጉ። ዛሬ በጣም የምትፈልጉትን አንድ ከባድ ስራ ቅድሚያ ሰጥታችሁ ስሩ። ቢያንስ ለ20 ደቂቃ በጽናት አድርጉት፣ ተግብሩት። ለምን ጀመርኩ የሚለውን የመጀመሪያው ዓላማችሁን አስታውሱ። ጽናት የእናንተ የጥንካሬ መለኪያ ነው። ይህ ቀን የእናንተ የጽናት ንጋት ነው። ዛሬውኑ ማንነታችሁን አሳዩ፣ ምክንያቱም እውነተኛ ለውጥ የሚመጣው ባለማቆም ውስጥ ነው። ቀን 6 የእናንተ የጀግንነት ቀን ነው። አሁን እንኳን ደስ አላችሁ። የመጨረሻው ቀን ወይም የድል ቀን ላይ ደርሰናል። ዛሬ ቀን 7 ነው። የዚህ ጉዞ ማጠቃለያ ብቻ ሳይሆን የአዲሱ ህይወታችሁ መጀመሪያ ቀን ነው። ባለፉት 6 ቀናት ውስጥ አእምሯችሁን አጽንታችኋል፣ ማለዳችሁን ተቆጣጥራችኋል፣ አካላችሁን አስገዝታችኋል፣ ዕውቀት ቀስማችኋል፣ አመስግናችኋል እና በትናንትናው ቀን ደግሞ መጽናት ተለማምዳችኋል። ዛሬ ቀን 7 የምንነጋገረው ስለ አዲሱ ማንነታችሁ ወይም ዘ ኒው አይደንቲቲ ነው። ዛሬ የምነግራችሁ ባለፉት ቀናት ያገኘነውን ውጤት እንዴት ለዘላለም ማስቀጠል እንደምትችሉና ራሳችሁን ከፍ ወዳለ ደረጃ እንዴት እንደምታደርሱት ነው። ዛሬ ቀን 7 ላይ ሁላችሁም ወደ ኋላ ዞር ብላችሁ እንድታዩ ተፈልጋለሁ። የዛሬ ሳምንት የነበራችሁ ማንነትና የዛሬው አሁን ያላችሁ ማንነት አንድ ናችሁ? በፍጹም። የዛሬ ሳምንት ምናልባት ግራ የተጋባችሁ፣ ሰነፍ የነበራችሁ ወይም ተስፋ የቆረጣችሁ ሊሆን ይችላል። ዛሬ ግን ቃላችሁን ጠብቃችሁ እዚህ የደረሳችሁ ጀግኖች ናችሁ። ዛሬ ቀን 7 ላይ የምናደርገው ዋና ተግባር የድል ግምገማ ነው። ባለፉት ቀናት ውስጥ በጣም የከበዳችሁ ቀን የትኛው ነበር? የትኛው ተግባር ስትፈጽሙ ነው ኩራት የተሰማችሁ? እነዚህን ጥያቄዎች ለራሳችሁ መልሱ። ቆይ ቻሌንጁ እዚህ ጋር አላበቃም። አበቃ ብላችሁ እንዳታስቡ። ዛሬ የምንተክለው ዘር ለቀጣዩ ዓመታት የሚቆይ ትልቅ ዛፍ እንዲሆን ነው የምንፈልገው። ብዙ ሰዎች ቻሌንጅ ሲጨርሱ ወደ ነበሩበት ማንነት ይመለሳሉ። እናንተ ግን ዛሬ አዲሱ ማንነታችሁን ለብሳችኋል። ዛሬ አንድ ወረቀት አዘጋጁና ለሚቀጥሉት 3 ወራት የምታሳኩትን አንድ ትልቅ ግብ በግልጽ ጽፋችሁ አስቀምጡ። ይህ 7 ቀን ያሳያችሁ ነገር ቢኖር ከፈለጋችሁና ስልቱን ካወቃችሁ ማንኛውንም ነገር ማሳካት እንደምትችሉ ነው። እስካሁን አብራችሁን የቆያችሁና ቃላችሁን የጠበቃችሁ ጀግኖች አሁኑን ኮሜንት ላይ በታላቅ ኩራት አሸንፍሻለሁ ብላችሁ ጻፉ። ይህ ቃል ላሳያችሁት ጽናት የሚሰጥ የድል አክሊል ነው። ዛሬ ቀን 7 ላይ የምታደርጉት ትልቁ ስራ ራስን ማክበር ነው። ራሳችሁን ሸልሙ። ዛሬ የተለያዩ ደስታ እንዲሰማችሁ ፍቀዱ። ዛሬ ቀን 7 ላይ በድል ለማጠናቀቅና ጉዞውን ለማስቀጠል እነዚህን 3 ነገሮችን አድርጉ። ባለፉት 7 ቀናት የተማራችሁትን ትልቅ ትምህርት ለይታችሁ ወቁ። ለቀጣይ 90 ቀናት የሚሆን እቅድ አውጡ። እኔ አሸናፊ ነኝ የሚለውን እምነት ይዛችሁ ተኙ። ይህ 7 ቀን መጀመሪያ እንጂ መጨረሻ አይደለም። ዛሬ አዲስ ታሪክ መጻፍ ጀምራችኋል ጀግኖች። እንዲህ ለ7 ቀን የሚቆይ ፍጹም የለውጥ መመሪያ በእጃችሁ ላይ ይገኛል። ይህ ቪዲዮ ዝም ብላችሁ የምታዩት ሳይሆን ህይወታችሁን የምትቀይሩበት ሰነድ ነው። ነገር ግን ትልቁ ፈተና ቻሌንጁን ብቻችሁን ለመጋፈስ ስትሞክሩ ነው። ለዛ ነው ቴሌግራም ቻናል የከፈት ነው። አሁንኑ ዲስክሪፕሽን ወይም የመጀመሪያው ኮሜንት ላይ ያለውን ሊንክ ተጭናችሁ የቴሌግራም ቻናላችንን ተቀላቀሉ። እዛ ቻናል ላይ ይህንን የ7 ቀን ቻሌንጅ በየቀኑ ትራክ የምታደርጉበት የምትከታተሉበት ልዩ ፒዲኤፍ ወይም መመሪያ በነጻ ታገኛላችሁ። ፒዲኤፉን ፕሪንት አድርጋችሁ ወይም በስልካችሁ ላይ በየቀኑ የሰራችሁትን ስራ እየጻፋችሁ በግልጽ እንድታዩ ይረዳችኋል። ብቻችሁን አትሞክሩ። በማህበረሰባችን ውስጥ ካሉ በሺዎች የሚቆጠሩ ጀግኖች ጋር አብራችሁ ተጓዙ። እዛው ቴሌግራም ላይ እንገናኝ። ከዚህ የተሻሉ ቪዲዮዎች በተከታታይ ለዚህ ቻሌንጅ የሚጠቅሙ ነገሮችን ስለምንለቅ ቪዲዮውን ላይክ እና ሰብስክራይብ በማድረግ አብሮነታችሁን አሳዩ። መልካም ጊዜ፣ ጥሩ ህይወት ለፍጥረታት ሁሉ እንዲሆን እንመኛለን። ከኤሊሁስ